ፍቅር ይባክናል። አዎ ፍቅር ይባክናል። ውድ ነገር ያለ ቦታው ሲገባ፣ የማይመጥነው ስፍራ ሲገኝ፣ ለማይመጥነው ሲሰጥ ስንት የሚባክን ነገር ታውቃላችሁ? ገንዘብ፣ ዕውቀት፣ ጊዜ፣ ሌላም። እንዲሁም ፍቅር ከሚባክኑ ስጦታዎቻችን ውስጥ አንዱ ነው። የማይገባችሁን ሰው አፍቅራችሁ ስትሰቃዩ ፍቅራችሁን ለማይገባው ሰው ሰጥታችኋልና በሌላ መንገድ እያባከናችሁት ነው። ምናልባትም ለመቀበል ዝግጁና ፍቃደኛ ያልሆነ ሰው ፍላጎታችሁን በግድ እንዲቀበል ራሳችሁንና ሰውየውን ስታስጨንቁ ፍላጎታችሁን ያለምንም ምክንያት እየባከነ ነው። ታዲያ የትኛውም ትግል ብክነት ባይሆንም ትርፍ አልባው አስጨናቂውና ዋጋ ቢሱ ትግል ግን ብክነት ነው። ሰው ፍላጎቱን ሊያሳካ ላይ ታች ይላል፣ ይወጣል፣ ይወርዳል፣ ራሱን አሳልፎ እስከ መስጠትም ይደርሳል። ለማን ራሱን አሳልፎ እንደሚሰጥ ካላወቀ ግን ውድቀቱ የማይሆን ይሆናል። ፍቅርም ይባክናል። የተቀጣጠለው ገደብ አልባው የታፈነው መውደድም ዋጋ ያጣል፣ ይንኮታኮታል፣ ትርፍ አልባ ይሆናል። ከሶስት በላይ አከታትላችሁ ደውላችሁ የማይነሳን ስልክ ለማስገደድ ብትጥሩ ሸክሙ የራሳችሁ ነው። ለረጅም ጊዜ በሐላል መንገድ ደጇ ስትጠኑና ፍላጎታችሁን ስታሳዩ ስሜታችሁን ስታስረዱ ሰንብታችሁ ትኩረት ከተነፈጋችሁ ችላ ከተባላችሁ ፍቅራችሁ ምላሽ ካጣ በጊዜ መንገዳችሁን መቀየሩ የራሳችሁ ኃላፊነት ነው። ምንም አይነት ነገር የሚሰጥ ሊኖራችሁ ይችላል። ምንም እጹብ ድንቅ የምታጋሩት ስጦታ ሊኖራችሁ ይችላል። የትኛውም ዓለም የሚያስደምም እንቁ በእጃችሁ ሊገባ ይችላል። ያለ ቦታው ሲቀመጥ ግን ከምንም አንሶ መና ሆኖ ብክነት ብቻ የሚያስከትል የሚሆንበት ጊዜ ይኖራል። ይውላችሁ ንጉስ በሀገሩ ንጉስ ነው፣ በሰው ሀገር ግን መደበኛ የሀገሬ ነዋሪ ነው የሚሆነው። ታዲያ ፍቅራችሁም ለሚገባው ሰው ሲሰጥ ምድራዊ ገነት መፈጠሪያ መሳሪያ ነው የሚሆነው። ለማይገባው ሲሰጥ ግን ምድራዊ ሲኦል ውስጥ የሚከታችሁ ይሆናል። አንዳንድ መልካም ነገሮች በደፈናው መልካም ይሆናሉ። አንዳንዶቹ ግን